ሰላም ጤና ይስጥልኝ እንደምንላችኋል የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም ሬዲዮ የጥቅምት 25 2018 የማክሰኞ ቀን ትርታ 600 የዜና ሰዓታችን እነሆ አሁን ጀመረ። በትርታ 600 የዜና ሰዓታችን ከሀገር ውስጥና ከባህር ማዶ የተሰሙ አበይት ጉዳዮች የዝርዝር ዘገባ እንዲሁም የቢዝነስና ስፖርታዊ ጉዳዮችንም ያደረሰን ከናንተ ጋር ቆይታ ብናደርግ ይሆናል። ንጉሱ በሪሁን የዕለቱን የትርታ 600 በመምራት 600 የዜና ሰዓት የምንጀምረው ከሀገር ውስጥ የተሰሙ ዋና ዋና ጉዳዮችን በማስቀደም ይሆናል። በሀገራዊ ምክክር ጉባኤ ከ4000 በላይ ሰዎች እንደሚሳተፉ ተገለጸ። በኢትዮጵያ ሀገራዊ ምክክር ጉባኤ ከ4000 በላይ ሰዎች እንደሚሳተፉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። ኮሚሽነሩ እንደገለጹት ባለፉት ዓመታት 11 ክልሎች ላይ አጀንዳ የማሰባሰብ ስራ ተከናውኗል። በአሁኑ ወቅት ደግሞ በውጭ ሀገራት ከሚኖሩ ኢትዮጵያውያን ጋር በበይነ መረብና በገጽ ለገጽ አጀንዳ የማሰባሰብ ስራ እየተካሄደ ይገኛል ብለዋል። አብዛኛዎቹም አጀንዳዎቻቸውን እየላኩ ሲሆን ተወካዮቻቸውንም ማዘጋጀታቸውን ተናግረዋል። ይህ ማለት ግን በሚቀርቡት አጀንዳዎች ላይ በሙሉ የኢትዮጵያ ሕዝቦች ይመክራሉ ማለት አይደለም ያሉት ኮሚሽነሩ አጠቃላይ አጀንዳዎቹ ወደ ቋት ከመጡ በኋላ የመለየትና በክላስተር የማስቀመጥ ስራ ይከናወናል ሲሉ ገልጸዋል። አጀንዳዎቹ ከተለየ በኋላም ለሀገራዊ ምክክር ጉባኤ እንደሚቀርቡ ተናግረዋል። እያንዳንዱ ወረዳ፣ ክልል፣ ፌዴራል ተቋማት በሀገራዊ ምክክር ጉባኤ ተወካይ የሚኖረው መሆኑን ጠቅሰዋል። የአነስተኛ ህብረተሰብ ክፍሎች መብት፣ የተገፉ ማህበረሰቦች፣ ተፈናቃዮች፣ አርሶ አደሮች፣ አርብቶ አደሮችና የተለያዩ ጥያቄዎች በየወኪሎቻቸው አማካኝነት የሚቀርቡ መሆኑንም አስታውቀዋል። ጎረቤት ሀገራት ወደ ባህር አላሳልፍም በማለት የኢትዮጵያን የባህር በር የማግኘት ዓለም አቀፍ መብት መንፈግ እንደማይችሉ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር ብሩክ ኃይሉ ገለጹ። የቀድሞ ዲፕሎማት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር ብሩክ እንዳሉት በዩናይትድ ኔሽን ኮንቬንሽን በአንቀጽ 69 ንዑስ ቁጥር 123 እስከ 127 ባሉ ንዑስ አንቀጾች ኢትዮጵያ ለባህር በር ጥያቄዋ ምላሽ የማግኘት መብት አላት። ጎረቤት ሀገራትም አላሳልፍም የማለት መብት የላቸውም። ከ34 ዓመታት በፊት ከ2000 ኪሎ ሜትር በላይ የባህር በር የነበራት ኢትዮጵያ ጥቂት ኪሎ ሜትሮች መውጫ መንገድ መጠየቋ ከሕግ አግባብ ውጭ አለመሆኑን ፕሮፌሰር ብሩክ በአጽንኦት ተናግረዋል። የኢትዮጵያ የውጭ ጉዳይ ፖሊሲ ተያይዘን እንድደግ የሚል ነው ያሉት ፕሮፌሰር ብሩክ የባህር በር እጦት ሀገሪቱን ለበርካታ ችግር ዳርጓታል ብለዋል። ኢትዮጵያ የባህር በር ከሌላቸው የዓለም ሀገራት መካከል ከፍተኛ የሕዝብ ብዛት ያላት ሀገር መሆኗንም ነው የጠቀሱት። ፕሮፌሰር ብሩክ አክለውም በዓለም ታሪክ በ60 ኪሎ ሜትር ልዩነት የባህር በር ተዘግቶባት ያለች ሀገር ኢትዮጵያ ብቻ ናት ያሉ ሲሆን አጀንዳው የመኖርና ያለመኖር ጉዳይ በመሆኑ ተገቢውን ምላሽ ማግኘት አለበት ሲሉ ጠቁመዋል። የኢትዮጵያ የባህር በር አጀንዳ የህዝብ ቁጥሯን የሚሸከም ኢኮኖሚ ለመገንባትና ሉዓላዊነትን ለማስከበር ለምስራቅ አፍሪካና ለቀጠናው መረጋጋትን ለማምጣት ከፍተኛ ጠቀሜታ አለው ብለዋል። በአፍሪካም ሆነ በዓለም አቀፍ ደረጃ በስምምነት የመውጫ በር የከፈቱና የተቀበሉ ሀገራት እንዳሉም ጠቁመዋል። ከኢትዮጵያ መሬት ውስጥ 43 በመቶ የሚሆነው በአሲዳማነት እየተጠቃ ነው ተባለ። በኢትዮጵያ ውስጥ ያለው የእርሻ መሬት 43 በመቶ የሚሆነው በአሲዳማነት የተጠቃ መሆኑን በኢትዮጵያ ግብርና ኢንስቲትዩት ከፍተኛ ተመራማሪ አቶ ግርማ ማሞ አስታውቀዋል። በኢትዮጵያ ግብርና ውስጥ በአፈር ምርታማነት ዙሪያ ዋነኛ ችግር ያሏቸውን ጉዳዮች የዘረዘሩት ተመራማሪው የማዳበሪያ እጥረት፣ የአፈር አሲዳማነትና የአፈር እርጥበት ማነስ መሆናቸውን ተናግረዋል።
ተመራማሪው ይህን ያሉት በኢትዮጵያ ኬንያና ሩዋንዳ ሲሰራበት የቆየው የአየር ንብረት ተስማሚ ግብርናን ለመደገፍ የመሬት የአፈርና የሰብል መረጃዎችን መለዋወጥ የሚያስችል ፕሮጀክት መጠናቀቁ በተገለጸበት ወቅት ነው። በምርታማነት ላይ እንደ ችግር የተነሱትን በመለየት ፕሮጀክቱ የመፍትሄ ስራዎችን አከናውኗል ብለዋል ተመራማሪው። ሌላኛው ተመራማሪ ያነሱት የአፈር ማዳበሪያን ጉዳይ ሲሆን በተጠናው ጥናት መሰረት የኢትዮጵያ ግብርና በአብዛኛው የናይትሮጂንና የፎስፈረስ ማዳበሪያ በቂ እንደሆነ ታምኖበት ወደ አርሶ አደሩ እየደረሰ መሆኑን ገልጸዋል። ፕሮጀክቱ አሁን ላይ በአማራ ክልል ባሶና ወረዳና በኦሮሚያ ክልል አዳሚ ቱሉ ተግባራዊ እየተደረገ እንደሚገኝ ተመራማሪው ተናግረዋል። አድማጮች የጥቅምት 25 2018 የማክሰኞ ቀን ትርታ 600 ነው በማድመጥ ላይ የምትገኙት። በማስከተል ወደ ዝርዝር ዘገባችን ነው የምናልፈው። የዛሬው ዝርዝር ዘገባ በስራ ላይ የአእምሮ ጤና እንዲሁም የአእምሮ ህመም ደህንነትን መጠበቅ እንደሚገባ ተገልጿል። ጉዳዩን ብርቱካን ዋልተነጉስ በዝርዝር ተመልክተዋለች። የአእምሮ ጤና ችግር በዓለም አቀፍ ደረጃ ከፍተኛ የሆነ የኢኮኖሚ ኪሳራ እያደረሱ ካሉት ውስጥ አንዱ ነው። የዓለም ጤና ድርጅትም በትኩረት ከሚሰራባቸው ተላላፊ ካልሆኑ ህመሞች ውስጥ የአእምሮ ጤና ችግር አንዱና ዋነኛው ነው። በሁሉም ሀገራት የሞት መንስኤ የሆነው የአእምሮ ጤና ችግር በተለይም ደግሞ በወጣቶች መካከል ዋነኛው የሞት መንስኤ እንደሆነ ይነገራል። የአእምሮ ጭንቀት ህመም ብቻ በየዓመቱ $1 ትሪሊየን የሚገመት የዓለም ኢኮኖሚ ላይ ኪሳራ እንደሚያደርስም በጥናቶች ተመላክቷል። በኢትዮጵያም የአእምሮ ጤና ችግር እጅግ አሳሳቢ ከሆኑት ውስጥ አንዱ ሲሆን ይህም በተለይም ደግሞ የተመረጡ የሙያ ዘርፎች ላይ በከፍተኛ ሁኔታ እንደሚፈጠር ጥናቶች ሲያመላክቱ፣ የህግ ባለሙያዎችም ለአእምሮ ጤና ችግር ተጋላጭ ናቸው። በዚህ ጉዳይ ላይ ምን እየተሰራ እንደሆነ የኢትዮጵያ የህግ ባለሙያዎች ማህበር ዋና ዳይሬክተር የሆኑትን ፋንታውን መንግስቴን አነጋግረናል። ሙያው በራሱ ውጥረት የተሞላበት ብዙ ጉዳዮችን ህግ ባለሙያዎችም ጉዳዮችን በሚይዙበት ጊዜ እነዚህ ጉዳዮች የራሳቸው የሆነ ጫና ይኖራቸዋል። እውነት ለመናገር አሁን ያው በአጠቃላይ የአባላትን መብት ለማስጠበቅ የምንሰራቸው ስራዎች እንዳሉ ቢሆንም ከዚህ የአእምሮ ጤንነትና ደህንነት አንጻር ግን የጀመርናቸው ስራዎች ብዙ የሉም። ግን በተቻለ መጠን ይሄ በመካከላችን የሚኖረው ማህበራዊ ትስስር የጠበቀ እንዲሆን የተለያዩ ጥረቶችን እያደረግን ነው። ምናልባት ይሄንን ሙያዎቹን የሚያስተዳድሩ የመንግስት አካላት በተለያየ ዘርፍ ውስጥ ለሚሰሩ የህግ ባለሙያዎች ባሉበት የሙያ ዘርፍ ሆነው ምን አይነት የስነ ልቦና ሁኔታና ማህበራዊ ሁኔታ ላይ ምን እንዳሉ የየራሳቸውን የሆነ እንደው ክትትል ቢያደርጉ፣ ሌሎች ደግሞ ምናልባት በመንግስት አካላት የሚታዩ ከህግ ከፖሊሲ አንጻር መታየት የሚገባቸው ነገሮች ቢታዩ የተሻለ ይሆናል። ስነ ልቦና የሳይካትሪ ሙያዎች አብረው በህግ አገልግሎት ስራ ላይም በተያያዥነት ቢሰጡ የባለሙያዎችንም የባለጉዳዮችንም የማህበራዊና ስነ ልቦናዊ ሁኔታ ከማሻሻል አንጻር የየራሳቸው የሆነ አስተዋጽኦ ይኖራቸዋል ብዬ ነው የማምነው። እንደ ፋንታውን ገለጻ ከሆነ የአእምሮ ጤና ችግር በትኩረት ሊሰራበት የሚችልና ድጋፍም የሚሻ መሆኑን ተናግረዋል። ከልቦ በቀረበው ትርታ 97.6 ኤፍኤም የጥቅምት 25 2018 የማክሰኞ ቀን ትርታ 600 የዜና ሰዓትን ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። 0116ን በማስቀደም በ68 46 22 እንዲሁም በ66 35 82 ላይ በቀጥታ በመደወል ሐሳብ አስተያየቶቻችሁን ልታደርሱን ትችላላችሁ። እንዲሁም 9760 ላይ አጫጭር መልእክቶቻችሁንም ብትጽፉልን ይደርሰናል። ንጉሱ በሪሁን የትርታ 600ን በመምራት እንዲሁም በሱ ፍቃድ ባልቻ በቴክኒኩ የጋራ ቆይታ ይኖረናል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ አሜሪካ በሱዳን ያለው የሰብአዊ ድጋፍ
አቅርቦት እንዲሻሻል የበኩሏን አስተዋጽኦ እያደረገች እንደሚገኝ አስታውቃለች። በሱዳን የሽግግር መንግስት ጦርና በፈጥኖ ደራሽ ኃይሎች መካከል አፕሪል 23 የተጀመረው ጦርነት ተባብሶ በቀጠለበት ሁኔታ በርካታ ዜጎች የሰብአዊ እርዳታ እንደሚያስፈልጋቸው ከቦታው የወጡ ሪፖርቶች አመላክተዋል። የአሜሪካ ነጩ ቤተ መንግስት እንዲሁም የአረብና አፍሪካ ጉዳዮች ከፍተኛ አማካሪ ማሳ ቦውለስ እንደገለጹት የሰብአዊ ድጋፎቹን ለማድረግና ጦርነቱን ተጎጂዎችን ለመድረስ ከፍተኛ ጥረቶች እየተደረጉ መሆኑን ገልጸው አሜሪካም ድጋፏን አጠናክራ እንደምትቀጥል አስታውቀዋል። በጦርነቱ ከ14 ሚሊዮን የሚልቁ ዜጎች ከቤት ንብረታቸው ተፈናቅለው መሰደዳቸውን ዋቢ በማድረግ የዘገበው አፍሪካ ኒውስ ነው። ማላዊ ከፍተኛ የሆነ የነዳጅ እጥረት እንዳጋጠማት አስታውቃለች። ሀገሪቱ በጎረቤት ሀገር ታንዛኒያ የተካሄደው ምርጫና እሱን ተከትሎ በተፈጠረው ግጭት እንዲሁም የመንገድ መዘጋጋት ከ120 በላይ የሚሆኑ የሀገሪቱ ነዳጅ ጫኝ መኪኖች በሰዓቱ መድረስ እንዳልቻሉ ተገልጿል። የማላዊ የነዳጅ ኢነርጂ ቁጥጥር ባለስልጣን የነዳጅ እጥረቱን ለመፍታት አማራጭ መንገዶችን እየተጠቀመ መሆኑን ገልጾ ከዚምባብዌና ሞዛምቢክ መንግስቶች ጋር በጋራ እየሰራ መሆኑን ገልጿል። ጃፓን ከሰሜን ኮሪያ ጋር ያላትን ግንኙነት ማሻሻል እንደምትፈልግ አስታውቃለች። ጃፓኑ ጠቅላይ ሚኒስትር ሳኔ ታካቺ እንዳስታወቁት ከሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ጋር በሁለትዮሽ ጉዳዮች መምከር እንደሚፈልጉ አስታውቀዋል። ጠቅላይ ሚኒስትር ሳኔ ታካቺ በሁለቱ ሀገራት ያሉ የሚስተዋሉ የግንኙነት መሻከሮች በመሪዎች ግንኙነት እንደሚፈቱ ያላቸውን እምነት ገልጸዋል። በጃፓን የቀረበውን የውይይት ሀሳብ ላይ ግን ከሰሜን ኮሪያ በኩል የተሰጠ ምንም አይነት ምላሽ አለመኖሩን በመጥቀስ የዘገበው ሲኤንኤን ነው። አድማጮች ተረታ 600 ነው በማድመጥ ላይ የምትገኙት። በማስከተል ደግሞ የቢዝነስ ዘገባዎችን ወደ እናንተ እናደርሳለን። ኢትዮጵያ የንግድና ኢንቨስትመንት ስራ ምቹነትን የበለጠ ለማሻሻል በቁርጠኝነት እየሰራች እንደምትገኝ የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ገልጸዋል። የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም በፈረንሳይ ፓሪስ በመካሄድ ላይ ይገኛል። በውይይቱ ላይ የተሳተፉ ባለድርሻ አካላት ኢትዮጵያ የንግድ ስራ ምቹነትን ለማሻሻልና ዘላቂ ኢንቨስትመንት የበለጠ ለመሳብ ያላትን ጠንካራ ቁርጠኝነትም አንስተዋል። በቢሾፍቱ የሚገነባው አዲሱ ዓለም አቀፍ አየር ማረፊያ የኢትዮጵያ አየር መንገድን ዓለምን የማስተሳሰር አቅም የማጠናከር ስትራቴጂካዊ ጠቀሜታ አለው ሲሉ የገንዘብ ሚኒስትር አህመድ ሽዴ ገለጹ። ኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም በፈረንሳይ ፓሪስ መካሄድ ጀምሯል። የፎረሙ አካል የሆነና በቢሾፍቱ በሚገነባው አዲስ ዓለም አቀፍ አየር ማረፊያ ግንባታ ላይ ያተኮረ ውይይት ተደርጓል። በውይይቱ ላይ የገንዘብ ሚኒስትሩ አህመድ ሽዴ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው፣ የአየር ማረፊያው ግንባታ አጋር የሆነው ዓለም አቀፍ አማካሪ ድርጅት ዳን አልሃንዳሳ እና የግንባታው ከፍተኛ አማካሪ የሆነው ዓለም አቀፍ ተቋም KPMG ተወካዮች መገኘታቸው ተገልጿል። አድማጮች ዜናው የቢዝነስ ዘገባዎቻችን ያደመጣችኋቸውን ይመስላሉ። በተከታይነት ደግሞ በስፖርት መረጃዎች እንመለሳለን።
ትርታ 600 ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። ስፖርታዊ መረጃዎች የሚቀርቡበት ሰዓት ላይ እንገኛለን። ቆንጅት ተሾመ መረጃዎችን ታቀርብልናለች። አመሰግናለሁኝ ንጉሱ። እንዴት ዋላችሁ አድማጮቻችን? የኢትዮጵያ የሴቶች ፕሪሚየር ሊግን መረጃ በማቅረብ ዝግጅታችንን እንጀምራለን። የኢትዮጵያ የሴቶች ፕሪሚየር ሊግ አራተኛ ሳምንት የሁለተኛ ቀን ጨዋታዎች ትላንት መካሄዳቸው ይታወሳል። አዳማ ከተማ አርባ ምንጭ ከተማን 1-0 ሲያሸንፍ፣ ኢትዮ ኤሌክትሪክ ድሬዳዋ ከተማን 3-0 ያሸነፈበት ውጤትም ተመዝግቧል። ዛሬም መቻል ከሲዳማ ቡና እየተጫወቱ ይገኛሉ። የወንዶቹን የሲቢኢ የኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት ጨዋታዎችን ስንመለከት ዛሬ 3 ጨዋታዎች ይከናወናሉ። አርባ ምንጭ ከተማ ከአዳማ ከተማ በአዲስ አበባ ስቴዲየም 9 ሰዓት ላይ የሚጫወቱ ሲሆን በሐዋሳ ስቴዲየም ደግሞ በተመሳሳይ 9 ሰዓት ላይ የኢትዮጵያ ንግድ ባንክ ከድሬዳዋ ከተማ ይገናኛሉ። 12 ሰዓት ላይ ደግሞ ወልዋሎ አዲግራት ዩኒቨርሲቲ ከመቻል የሚያደርጉት ጨዋታም እንደዚሁ ይከናወናል። ወደ አትሌቲክስ መረጃ ስናልፍ 43ኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር የፊታችን እሁድ ጥቅምት 30 በድምቀት እንደሚከናወን የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጓል። በዚህ የጃን ሜዳ ሀገር አቋራጭ ሻምፒዮና ላይ ክልሎች፣ የከተማ አስተዳደሮችና ክለቦች እንደዚሁም የማሰልጠኛ ማዕከላት እንዲሳተፉ ጥሪ አድርጓል። ፌዴሬሽኑ 43ኛው የጃን ሜዳ የኢንተርናሽናል አገር አቋራጭ ውድድሩን በልዩና ታላቅ ድምቀት ለማካሄድ ዝግጅቱን እያጠናቀቀ እንደሆነ ነግሯል። ይህ ዓላማውም ደግሞ በዋናነት በቀጣዩ 46ኛው የዓለም አገር አቋራጭ ሻምፒዮና አሜሪካ ፍሎሪዳ ላይ ይካሄዳል። አትሌቶችን ለመምረጥ ያስችላል ተብሏል። ስለዚህ በጃፓኑ የዓለም ሻምፒዮና ላይ የተመዘገበው ደካማ ውጤት እንዳይደገም በቀጣዩ የአሜሪካው የፍሎሪዳ የሀገር አቋራጭ ሻምፒዮና ላይ ለመሳተፍ ብቁ አትሌቶችን ለመምረጥ ያስችላል ነው ያለው። ስለዚህም 43ኛው የፊታችን እሁድ የሚካሄደው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር ላይ ክለቦች እንደዚሁ የከተማ አስተዳደሮችና ክልሎች የስፖርት ማዕከላትም አሸናፊ የሚሆኑ ብቁ አትሌቶችን በመምረጥ እንድታዘጋጁልን ሲል ጥሪውን አስተላልፏል። ወደ ሌሎች መረጃዎቻችን እናልፋለን። ኤሉድ ኪፕቾጌ ባለፈው እሁድ መደበኛውን የሩጫ ውድድር መሰናበቱን ይፋ ማድረጉ ይታወሳል። ቀጣይ እቅዱም በ7 የዓለማችን አህጉሮች ላይ ሩጫን ማራቶንን ለማከናወን እንደሆነ ይፋ አድርገዋል። ኤሉድ ኪፕቾጌ ወርልድ ቱር ይሰኛል። የቀጣዮቹ 2 ዓመታት ላይ የታላቅ ፕሮጀክት ተግባራዊ እንደሚሆን ነው ተናገረው። በ7 አህጉሮች 7 የማራቶን ውድድሮችን በ2 ዓመታት ለማጠናቀቅና ለወጣቶች፣ ለታዳጊዎች፣ ለዓለም መነቃቃትን ለመፍጠር የማይቻል ነገር እንደሌለ ለማሳየት ትልቅ ዓላማ አለኝ ብሏል። የ41 ዓመቱ ኤሉድ ኪፕቾጌ። ወደ እግር ኳስ ዜናዎች ስናልፍ የፒኤስጂውና የሞሮኮ ብሔራዊ ቡድን ተጫዋቹ አሽራፍ ሀኪሚ ዘንድሮ የአፍሪካ ኮከብ ተጫዋችነት ይገባኛል ያለበትን አስተያየት ሰጥቷል። የእግር ኳስ ሕይወቱ ላይ ዘንድሮ እንዲህ አይነት ውጤት ይገባኛል ብሎ ለማለት የሚችልበት ብቃት ላይ እንደሚገኝም ተናግሯል። አሁን ይህንን የአመቱ የካፍ ምርጥ ኮከብ ሽልማትን የማሸነፍ ፍላጎቱ በውስጤ እያደረብኝ ነው። የማሸነፍ እድሉም አለኝ። በብሔራዊ ቡድንም ሆነ በግሌ ያለኝ ብቃት ለዚህ ሽልማት ያበቃኛል። በግል ከታጩት ውስጥ አንዱ ነኝ። የማሸነፍ እድሉ ሰፊ ነው ብሏል። በነበረኝ የውድድር አመት ላይ ካገኘሁት ስኬት አንጻር የካፍ የአመቱ ምርጥ ተጫዋች መባል ይገባኛል ሲል ነው የተናገረው። ያለፉትን አመታት የናይጄሪያ ተጫዋቾች ክብሩን ማግኘታቸው ይታወሳል። ዘንድሮ ግን የሞሮኮ አሽራፍ ሀኪሚ ይገባኛል ሲል ነው አስተያየቱን የሰጠው። ለዚህ ደግሞ አንደኛው በትላንትናው ዕለትም ይፋ የሆነው የዓለም አቀፉ ፕሮፌሽናል የእግር ኳስ ተጫዋቾች ማህበር የአመቱን ምርጥ 11 ተጫዋቾች ይፋ ያደረገ ሲሆን ከ25ቱ እጩዎች መካከል 11ዱን ምርጥ የዓለማችን ተጫዋቾች ሲል ይፋ ባደረጋቸው ስም ዝርዝር ውስጥ ብቸኛው የአፍሪካ ተወካይ አሽራፍ ሀኪሚ ነው። እነ ላሚን ያማልና ኪሊያን ምባፔን ያካተተው ስብስብ ውስጥ ብቸኛ የአፍሪካ ተወካይ ሆኖ
ቀርቧል። ወደ ሌሎች መረጃዎቻችን ስናልፍ ዛሬ የሚጠበቅ የአውሮፓ ቻምፒየንስ ሊግ የክለቦች ጨዋታዎች አሉ። ሪያል ማድሪድ ከሊቨርፑል የሚያደርጉት በከፍተኛ ሁኔታ ይጠበቃል። ምክንያት ደግሞ ወደ አንፊልድ ከሚመጡት የሪያል ማድሪድ ስብስብ ውስጥ የቀድሞ ተጫዋቾች አሁን በተጫዋችነትና በአሰልጣኝነት ማድሪድን እያገለገሉ የሚገኙት ዣቪ አሎንሶና ትሬንት አሌክሳንደር አርኖልድ የሚገኙ ከመሆናቸው አንጻር ነው። ሁለቱም ወደ ቀድሞ ክለባቸው ሲመለሱ የተለየ አቀባበል እንደሚጠብቃቸው ይገመታል። ጨዋታው ምሽት 5 ሰዓት ላይ ይካሄዳል። ሌሎች ጨዋታዎችን ስንመለከት አርሰናል ከስላቪያ ፕራግ ጋር የሚያደርገው ተጠባቂ ጨዋታ ነው። በውድድሩ መድረክ ምንም አይነት ግብ ያላስተናገደ ቢሆንም በቼኮ ክለብ ሊጠብቀው የሚችለው ነገር አይታወቅም። ግን የአሸናፊነት ግምት ተሰጥቶታል። የቼኮን ክለብ የማሸነፍ ቅድሚያ ግምት ለማግኘቱ በፕሪሚየር ሊጉም የመሪነት አናት ላይ መቀመጡ አንደኛው ምክንያት ነው። የጣሊያኑ ናፖሊ ከአይንትራ ፍራንክፈርት፣ ቶተንሃም ሆትስፐር ከኮፐንሃገን፣ ጁቬንቱስ ከስፖርቲንግ ሊዝበን እንደዚሁም አትሌቲኮ ማድሪድ ከሴንት ግሎስ የሚያደርጉት ጨዋታ ይጠበቃል። አድማጮቻችን ለሰዓቱ የያዝናቸው የስፖርታዊ መረጃዎች እነዚህ ነበሩ። እሺ ቆንጅት ተሾመን ለስፖርታዊ መረጃዎች አመሰግናለሁ። የማክሰኞ ጥቅምት 25 2018 የትርታ 600 የዜና ሰዓታችን ያደመጣችሁትን ይመስላል። ንጉሱ በሪሁን ዜናዎችን በመምራት በሱ ፍቃድ ባልቻ በቴክኒኩ እንዲሁም ቆንጅት ተሾመ በስፖርታዊ መረጃዎች፣ ረህማ መሐመድ ደግሞ ዜናዎችን በማዘጋጀት አብረናችሁ የጋራ ቆይታ አደረግን። ቀሪ ትርታ ሬዲዮ ፕሮግራሞች አምረው ደምቀው መሰማታቸውን ይቀጥላሉ። እኛ በዚሁ ተሰናበትን። ብሩህ ቀን ይሁንላችሁ።